ነፍሰ ገዳይ ነሽ እያልሽኝ ነው? እኔ እኮ እንደዛ ማለት አይጠበቅብኝም። አንቺ አስቢኝም እንዴ? ከአባትሽ በጣም ብዙ ገንዘብ ዘርፋ ነው የወጣችው እያልኩሽ እኮ ነው። እኔ በአንቺ ተስፋ ቆርጫለሁ። ባይሆን እስኪ ስለ ምስኪኑ አባት የምታውቂውን ነገር ነገር እየዋሹ ነው አባዬ። የቢንያምን ታናሽ ተጠቅመው ነው ቃሉን እንዲቀይር ያደረጉት። ምን? ቢንያም እዛው እስር ቤት እንዳለ ገንዘብ ከፍዬ ላስገድለው ወስኛለሁ። አልፈልግም እና ህፃኗ ልትሞት ነው እና አንቺ ተሳክሚያት ነው። ለነገሩ ተይው፣ አንቺን ከስር ያስፈታለሁ ብዬ ነው እሷ ላይ ማሳከም እዳውን የወሰድኩት። ትሰሚያለሽ? ይሄን ሁሉ እየሆንኩ ያለሁት በአንቺ በጦሰኛዋ ምክንያት ነው። አክስቴ እንዴ? ምን አክስቴ ትይኛለሽ? እሺ እዚህ ቁጭ ብለሽ ከምትበሰጫጭ ወይ ወጣ ብለሽ ነው? እሺ ንገሪኛ፣ ወጥቼ ምን ላድርግ? ትሰሚያለሽ? እድሜ ለዛ ለዲቃላ ወንድምሽ ሁሉም ነገር ይወሰድብኝ። ምንም የቀረኝ ነገር የለም። ዲቃላ ነው ያልሽው? ዲቃላ? አልገባኝም። ስለምን ዲቃላ ነው የምታወራው? ንገሪኝ እስኪ። ለምንድን ነው እንደዚህ ያልሽው? ንገሪኝ አንቺ እርኩስ። ምንድን ነው? አጸደ ዛሬ ሳታስበው ትልቅዬ ውርደትና መከራ ገጥሟታል። እዝራ ሁሉንም ነገር አሁን ላይ በደንብ አድርጎ አውቋል። ከመኝታ ክፍሏማ ካሜራ አስቀምጦ ስለነበረ ጉዱ ዝርግፍግፍ ብሎ ወጥቷል። ታዲያ ይሄ ጉዷ ስለወጣባት ቢንያምን ከእስር ቤት ብር ከፍላ ልታስገድለው ወስናለች። በሌላ በኩል ኩኩሻ ዛሬ ነገሩን ዝርግፍ ማድረጉ አይቀርም። ከእዝራ ጋራ ወደ ሆስፒታል አምርተዋል። ስለዚህ ወደ ሆስፒታል ያመሩት ደግሞ የቢንያምን እህት ለማሳከም ነው። ታዲያ በመንገድ ሲሄዱ ድንገት ኩኩሻ ነገሩን ፍርጥርጥ አድርጋ ለእዝራ ተነግረው ይሆን ወይስ ምንድን ነው የሚለው አብረን ምን ይሆናል። ቤተሰብ እንዴት አላችሁ? አለው ፈጣሪ ይመስገን። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ ማድረግ ቤተሰብ ይሁኑ። እነሆ ሐብል ድራማን ክፍል 17ን ይዤላችሁ ቀርብ ያለው ተከታተሉ። አቶ እስክንድር ነገሮቹ ሁሉ ከቁጥጥር ውጭ የሆኑበት አሁን ላይ የህመሙ ሁኔታም እጅግ አስኪ እየሆነ መጥቷል። ታዲያ አስኪ ስለሆነው ህመሙ ለማንም መናገር አልፈለገም። ነገር ግን ሐብል እያስጨነቀችው ትገኛለች። ሐብልም ደግሞ እውነታውን እንዲነግራትና ስለ ህመሙ እባክህን ንገረኝ እያለች አቶ እስክንድርን አጨናንቀዋለች። በሌላ በኩል እንግዲህ ባለፈው ክፍል እንደምታስታውሱት ማዕድ ቀርቦ ምግብ አብረን እንብላ እያሉ እየተባባሉ በነበሩበት ቅጽበት ነበረ አጸደን ከኛ ጋር ምግብ የምትበላ ከሆነ ተነስተን እንሄዳለን ብሎ ሁሉም ከዛ ማድበ ላለመካፈል የፈለገው። ታዲያ ነገሮቹን በጥበብ መጠቀም የፈለጉት ሜርሲና አጸደ አሁን ላይ ነገሮች እየተበላሹባቸው መጥተዋል። ታዲያ እዝራም ከምኝታ ክፍላቸው ካሜራ አስቀምጦ ስለነበረ ነገሮቹን ሁሉ በደንብ አድርጎ መከታተልና መረጃዎቹን መሰብሰብ ነበረበትና ያንን መረጃ ደግሞ ለማግኘት ግዴታ ካሜራ ማስቀመጥ ነበረበት። ከአጸደ ክፍልም ከሜርሲ ክፍልም ካሜራ አስቀምጦ ነበር። ካሜራውን አስቀምጦ ሰዓቱ ሲደርስ ደግሞ ሄዶ ያንን ካሜራ ያነሳል። አጸደና ሜርሲ እየተጨቃጨቁም ነበረ ስለ እዝራ ልጅ አለመሆንና ዲቃላ እያለች ስትሳደብ የነበረችው አጸደ ዛሬ ጉዷ እጅግ በጣም ፈልቶባታል። በሌላ በኩል ኩኩሻ እናቴ ናት ብላ እያስመሰለች ለድራማ የተቀመጠችው ሀና ምንም ባለማወቅ ልጄ ናት ብላ ልጇን ይቅርታ በመጠየቅና አጠገቧ አቅፋ መሳብን ፈልጋለች። ታዲያ ኩኩሻም አሁን ላይ መግደርደሩንና ማስመሰሉን ስለተካነችበት ደጋግማም ይቅርታ እንድትጠይቃትና አባቴ የት እንደሆነ እንድትነግሪኝ ፈልጋለሁ እያለችም የአባት ጥያቄ ማንስታላታለች። ወይዘሮ ሀናም ነገሮቹን ለማስተካከል ስትል ያለውን ነገር በሙሉ ነግራታለች። ሆስፒታል ውስጥ ጥላት እንደሄደችና አባቷም ይሙት ይኑር እንደማታቅ ነግራታለች። ታዲያ ኩኩሻም እኔ ምን አገባኝ ገንዘቤን እንጂ የትም ይሁን የትም አያገባኝም እያለች በውስጧ ነገር ግን የምታገኘውን ገንዘብ እያሰበች ከራሷ ጋራ ዝም ብላለች። በሌላ በኩል እንግዲህ ወይዘሮ መነን አጸደ ቅጥቀጥ አድርጋ ደብድባ ወደ ቤት እንድትመለስ አድርጋት ነበር። ታዲያ ተደብድባ ወደ ቤት ከገባች በኋላም ገንዘቡን ያገኘችውን ገንዘብ ማጣጣም ሲያቅታት መቼም ከመጠን በላይ በልቶ የሚተፋ ሰው እንደሆነ ሁሉ እሷም እንደዛ ነው የሆነችው። ዛሬ ያገኘችውን ገንዘብ አጣጥማ መብላት ሲያቅታት በመንገድ ላይ እየሄደች እየተዘባነነች አጸደንም እንጂ በዚህ ትራንስፖርት ሂጂ ብላ 200 ብር በመወርወሯ ምክንያት መንገድ ላይ ተቀጥቅጣ ተደብድባለች። የቤት ስትመለስ ንዴት እያናራት ነበር። ይህን የተመለከተችው ኩኩሻ ምን ሆነሻል እያለች ጥያቄ ማቅረባላታለች። የሆንኩትን ነገር ልነግርሽ አልችልም ጭራሽ ተደበደብኩኝ እያለች ስላጸደ ታወራት ጀመር። ታዲያ እንግዲህ ነገሩ እንዳይበላሽብሽ ተጠንቀቂ፣ ሹፌር ውስጥ ደግሞ ማለመናገሩን በምን እርግጠኛ ነሽ እያለች ኩኩሻም ትነግራታለች። ኩኩሻ በመሀል አንዳንድ ነገሮችን ጣል እያደረገች ወይዘሮ መነንን መነካካቷን ቀጥላለች። ታዲያ ዛሬ ከቢንያም እህት ከህፃኗ ጋር ሆስፒታል መሄድ ስለፈለገች
ብር እንድትሰጣትም ወይዘሮ መነን ጠይቃታለች። ወይዘሮ መነን ግን የራስ ወዳድ ስለሆነች የራሷን እንጂ የሰው ህመም ስለማይሰማት ኩኩሻን ገንዘብ ከልክላታለች። ኩኩሻን በውስጧ አንድ ነገር ሳይፈጠርባት አይቀርም። ምክንያቱም እሷ ይህንን ድራማ እንድትወጣው የፈለገችው ገንዘብ ለማግኘት ብላ ነው። ዛሬ ደግሞ ያንን ገንዘብ ከተከለከለችና ለምትፈልገውን ጊዜ ካልደረሰላት ኩኩሻ ነገሩን አበላሽታ ወይዘሮ መነን ወደ መቀመቅ እንደምትከታት እርግጠኛ ነኝ። እናንተስ እስኪ ምን ይታያቸዋል? ወይዘሮ መነን በዚሁ የምትቀጥል ወይስ ደግሞ ኩኩሻ ነገሮችን አበላሽታ ለእዝራ ነግራው እዝራ ነገሩን አበለሻሽቶት ከዛ በኋላ እውነተኛ ልጅነቷ የሀብ ሊታወቅ ይሆን? ወደፊት የምናየው ይሆናል። ወደ እነ አጸደ ስንመለስ እነ አጸደ እንግዲህ ከሜርሲ ጋር ሆነው ከውስጥ ከክላሳቸው ሆነው ሚስጥራቸው እንዳይወጣባቸው እያወሩና እየተጨቃጨቁ ይገኛሉ። አጸደ ገንዘብ ወዳ ነው እንጂ እውነት ለሜርሲ ያዝናላት አይደለም። ሜርሲን በአባቷ እንድትጠላና በወንድሟ ጥላቻ እንዲያድርባት እያደረገቻት ነው ያለችው። ታዲያ አሁንም ይህ አልበቃት ብሎ ገንዘቡንና አክሲዮኑን በዛም አለፍ ሲል መኪናውን ሽጣ ወደ እሷ እንድታስተላልፍላት ቀጥታ ባትጠይቃትም በተዘዋዋሪ ግን ላንቺ ስል ነው ከዚህ ጉድ የገባሁት እያለች ሜርሲን ልቧን መሳብና መብላት ጀምራለች። ሜርሲም አሁን ላይ ተሸንፋለች። ነገር ግን ደግሞ አክሲዮን የሚለው ሲደጋገምባት ቆይ ግን አንቺ ከዚህ አክሲዮን ላይ ምን አለሽ ብላ ሜርሲ ጥያቄ አቅርባለች። ታዲያ አጸደ ግዴታ ሜርሲ ስለተነቃባት ይህንን አፏን ማስያዝ አለባትና ስለ እዝራ ማውራቷን አሁንም ቀጥላለች። እዝራ ሁሉንም ነገር ሲወርሰው አንቺ ባዶሽን ስትቀሪ ምንም የለሽም። በነገራችን ላይ አንቺ ይህንን ነገር ካደረግሽልኝ በእውነት ከዛ ጉድ እኔ አወጣሻለሁ። ስለዚህ አክሲዮኑንም ጌጣጌጦቹንም መኪናውንም ካዘዋወርሽልኝ እኔ በፍጹም ቢንያምን ከዛ እንዳይወጣ አድርጌ ነገሮቹ እንዲከሽፉ አድርጋለሁ። አንቺም ወደዛ እስር ቤት አትመለሽም ትላታለች። አጸደ ግዴታ እስር ቤት ላለመመለስ ስትል ይህን ነገር ለማድረግ ወስናለች። ታዲያ ስለ እዝራ ዲቃላነትም እያወሩ ስለነበር ያንን የተቀዳ ድምፅም ይሰማል። እዝራ ድምፁን እየሰማ በነበረበት ቅጽበት አጸደ እያንቀለቀላት ልትሳደብና ልትናገር ወደ ክላሱ ታመራለች። ነገር ግን የሆነውና የተከሰተው ነገር ሌላ ነው። እዝራ እየሰማው የነበረው ድምፅ ስለ ዲቃላነቱ ነው። አንቺ ዲቃላ ያልሽኝ እኔ ዲቃላ ነኝ ወይ ብሎ እያባረረ ወደ ታች ወደ ሳሎን እየተሯሯጠች ከወንድሟ ጀርባ ለመደበቅ ሞከረች። ወንድሟም ኧረ ምንድን ነው ምን ሆናችሁ ነው እያለ ሊያጣራ ፈለገ። ነገር ግን ደግሞ እዝራ አባዬ እኔ ዲቃላ ነኝ እንዴ የሚል ጥያቄ አነሳ። ይህንን ሚስጥር የምታውቀው አጸደ ብቻ እንደሆነች አቶ እስክንድር ያውቃልና አጸደን ፍጥጥ ብሎ ያያታል። ታዲያ አጸደ በዛች ቅጽበት ምድር ተሰንጥቃ ብትውጣትን በወደደች። ምክንያቱም መውጣት የሌለበትን ሚስጥር አውጥታለችና አቶ እስክንድር እንደማይለቃት ታውቃለች። ዛሬ የመጨረሻ እድልሽ ነው፣ ምንድን ነው ያወራሽው ብሎ ጠየቃት። ምንም አላወራውም እያለችም እየተርበተበተች አባዬ እኔ በስልካቸው የተቀዳ ከካሜራ ውስጥ ድምጻቸውን አሰማ ካለው እያለ እዝራም እየናረና እየጦፈ ሊያሰማ ለአባቱ ሲል ሜርሲ ድንገት ትመጣለች። ሜርሲ እሱ ሲሯሯጥ ስልኩን ከምኝታ ቤት አንስታ ወስዳ ሚሞሪውን ወስዳበት ነበር። ታዲያ ይህንን ነገር ግዴታ ማክሸፍ ነበረባትና መጣችና ይኸውልህ አባቴ እሷ ምንም አላደረገችም፣ እዝራ ሆን ብሎ ነው ቤታችን እየበጠበጠው ያለው ብላ እጣቷን ወደ እዝራ ትቀስርበታለች። እዝራም እየተናደደና እየተበሳጨ አባዬ እንዳታምናቸው ብሎ ስልኩን ሊያመጣ ሲሄድ ስልኩ ውስጥ ግን ሚሞሪው የለም። ታዲያ በዚህ ቅጽበት ነበር አቶ እስክንድር ትንሽ ተለል ማለት የጀመረው። እነሱም ተሳክቶላቸዋል። ሜርሲም አክስቷን ጠቀስ እያደረገች አክስቷ እንድትናገር ገፋፋቻት። አክስቷ እኔ ምንም አላጠፋውም አውቆ ነው እንደዚህ እያደረገ ያለው እያለችም አቶ እስክንድርን ለማሳመን ሞከረች። አቶ እስክንድር ግን በሽታው ተቀሰቀሰበትና ልቡን ፍን ያደርገዋል። በዚህ ሰዓት ታዲያ ሁሉም እነሱ መሞቱን ነው እንጂ የሚፈልጉት መኖሩን ስለማይፈልጉ ስለ ህመሙ ሳይሆን ስለ ራሳቸው ሲጨነቁ ስለነበር የበለጠ ቃላት እየገፋፉ እንዲሰበርና ልቡን እንዲያፍነው አደረጉት። ወዲያውኑ ግን ጨካኝ ያልሆነችው ሩህሩሃ ሀብል ትመጣለች። ሀብልን መታ እያያችሁት አይደለ እንዴ አሞታል እኮ ከዚህ ዘወር በሉ አለች። አንቺማ እውነትሽን ነው ከዚህ ዘወር እንድንል ነው ፍላጎትሽ ትላታለች ሜርሲ። እዝራም እውነታ መውጣቱ አይቀርም ብሎ በንዴት እየናረና እየጦፈ ግዴታ ወደ ቢንያም እህት መሄድ ነበረበትና ለኩኩሻ ይደውልላታል። ኩኩሻም ከዛ ወጥታ ልታገኘው ትሄዳለች። ታዲያ ስለ ቢንያም እህትም ትጠይቀዋለች። ቢንያም ቀደም ብሎ ስልክ ደውሎ ወንጀሉን የሰራችው እነ ሜርሲና እነ አጸደ መሆናቸውንና ምንም እንዳልከዳት ነግሯት ነበር። ልቧ በደስታ እየዘለለም ስላልከዳት ወደ እህቱ ለመሄድ ወስናለች። ወደ እህቱ ጋር ስትሄድ ግን ብር ስጭኝ ተብላ የተጠየቀችው መነን እምቢ ስላለቻት በውስጧ የሆነ ቅሬታ ሳያድርባት አልቀረም። ቢንያምንም አግኝታ ስለ ነገሩ ሲያወሩ ከቆዩ በኋላ ስለነ ሜርሲና ስለነ
አጸደም አንዳንድ ነገሮች ቢኒያም እንደነገራት ትነግረዋለች። ታዲያ እህቱ የት ነው ያለችው ብሎ እህቱን በፈጠነ መንገድ አውጥቶ ለማሳከም ፈልጓልና ወደ እህቱ ጋር እየገሰገሱ ይገኛሉ። አጸደ በሌላ በኩል ቢኒያምን ከእስር ቤት ሰው ገዝታ ለማስገደል ወስናለች። ታዲያ እውነት ታስገድለው ይሆን? እውነትስ ተዳፍኖ ሀብል እናቷንም ማታ ወንጀለኛም ናት ተብሎ ፍርዱ ወደ ማን ያመራ ይሆን? እንደገና በሌላ በኩል ደግሞ ልጅ ናት ተብላ የተሰጣት ወይዘሮ ሀና አሁን ላይ ስለ ልጇ ትክክለኛነት ለማወቅ የሆነ ሌላ ነገር ትፈጥር ይሆን ወይስ ምን ይፈጠር ይሆን? በሚቀጥለው ክፍል ምና ይሆናል። ቻናሌን ላይክ በማድረግ